ሰላም ሰላም፣ እንዴት አመሻችሁ? እኔ እግዚአብሔር ይመስገን። ሙስሊምም ክርስቲያንም ባላችሁበት ቦታ ፈጣሪያችሁን እግዚአብሔር ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። ቤተሰቦቻችሁን የምትሰሩትን ገንዘብ ሁሉ እንደ ሃይማኖታችሁ እግዚአብሔር አምላክ ይባርከላችሁ። ከዚህ በመቀጠል ትንሱና አላዛርን ይዤ ብቅ ጥልቅ ፈካ ደመቅ ነጠፍ ጠሽ ጠንቧ ብያለሁኝ። አላዛርና ትንሱ በዛሬው ዕለት ቀለበት አድርገዋል። እግዚአብሔር ይመስገን። ፍቅራችሁ እንደ ቂጠማ ብዝት ዝት ይበሉ። እንኳን ደስ አለሽ ትንሱዬ። እግዚአብሔርን ፍቅራችሁ ግርግዳው ላይ እንደተለጣጠፈ አበባ ብርክት ብርክት ክትክቴሽን ይሁንላችሁ። ጠላታችሁን የያዝላችሁ፣ ከጓደኛ ጠላት ይሰውራችሁ። ፍቅራችሁን ልክ እንደ አላዛር እንደ እናትና እንደ አባትክ ያብዛልክ ያብዛልሽ እናትዬ። እግዚአብሔርን በቃ የመጀመሪያ የዩቲዩብ ፍቅር አዱ ብሎ ቀለበት ወትፌሽን ቤተሰብ ያወቀው ፍቅር ይላችኋል። ይሄ ነው። ይህ ፍጻሜው የሚያምር ፍቅር ነው። እንደኛ ያለው ማጨብጭ ዋይ 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 ብለን ሰውን ሁሉ እንዲቦጣቦጡ እንዲቀረቀጡ እንግዲህ አድርገን ያለያየን ያበጣበጥን እስካሁን ደግሞ እንደ ጅብ የምንበላም አለን። እግዚአብሔር አምላክ ልቦና ይስጠን። ለማንኛውም ትንስዬ እግዚአብሔር አምላክ ፍቅራችሁን ይባርክላችሁ። ደስታችሁ ደስታችን ነው። የነ ትንሱ የአላዛር ደጋፊዎች እንኳን ደስ አላችሁ። ዛሬ ደስታችሁ ሙሉ ለሙሉ እንዴት እንደሚሆን ይገባኛል ስሜታችሁ። እውነት ደስ ብሎናል። እግዚአብሔር አምላክ ፍጻሜያቸውን ያሳምርላቸው። የሰው ልጅ ፍጻሜው ሲያምር ነውና ፍጻሜያቸውን ያሳምርላቸው። ቃል ኪዳን ገብቶ ላታል አጥልቆላታል። ጥልቄሽን የኛ ማሙ ሽራ የኛ ማሙ ሽራ ይቀጥላል ማለት ነው። ለማንኛውም እንኳን ደስ አላችሁ ለማለት ነው። ከዚህ በመቀጠል ማለት ነው የሄሉን እናትና ፎቶ የሄሉን እናት እንዴት ያለ የሷ ወዳጅ መሆን ያላችሁ ማለት ነው። ደህና ናችሁ? እንዴት ናችሁ አላችሁ? እናንተ ምን ሞራል ኑሯችሁ ነው ስለኔ ማውራት የምታወሩት? ራሱ ሞራል አላችሁ እንዴ? ሞራል አላችሁ ወይ? አው ድብና አድርጌ የሄሉና የአባቷና የእናቷ ፎቶ ድብና አድርጌ ይላሉ። አው ይዘቀዝቃሉ በእናንተ ምክንያት ማለት ነው። የማላፍርበት የማልደራደርበት ማለት ነው። እዚህ ጋር ደግሞ የምትወዳት ቢሆን ኑሮ እንደዚህ ፊት ለፊት የእናቷ ቀላል እላለሁ። እንዴ ግልጽና ግብጽ ሴት ነኝ። ገባችሁ? ለምናገረው ነገር ማልጸጸትበት እውነትን ይዤ የምወጣ ጀግና ሴት ነኝ። ወደኋላ እንደዚህ ማርገብገብ እኔ ጋር አይነፋም። ሲቀጥል ደግሞ ማለት ነው እኔ እንደምወዳት አይደለም እኔ እናንተም ከኔ ትራፊው ናችሁ ወጥታችኋል። ገባችሁ? እድሜ ለኔ በሉ። ሰብስቢያችሁ እኮ ከመሃላችሁ ንጥቅ ብዬ የወጣሁት እኔው ራሴ ነኝ። ስለዚህ እናንተ የኔ ትራፊ ናችሁ። ሄሉን ባልወዳት ኑሮ እናንተም እንዲህ አትሰባሰቡም። እድሜ ለኔ በሉ። እንደውም እናንተ ጎንበስ ቀና ብላችሁ እኔ ነው ማመስገን ራሱ ያለባችሁ። እግዚአብሔር ምስክሬ ነው። እድሜ ለጂጂዬ እያላችሁ ማመስገን ያለባችሁ። ቁም ነገር የአይነት ወሬ እንኳን ስታወሩ አይደለም ሰው ሴጣን ራሱ ይስቃል ከከከከከከከ እያለ ማለት ነው። ሲቀጥል ደግሞ ማለት ነው እንዴ ይሄን ያህል አይናችሁ ደም ለብሷል እንዴ? እኔ እውነትን እናገራለሁ። ከአንድም 2 ጊዜ 100 ጊዜ እጠራለሁ። 100 ጊዜ ምክንያቱም እናንተ እኔን መናገር አትችሉም። ምክንያቱም እኔ ሰብስቤያችሁ ጨርቃችሁን ጠቅልላችሁ የጠፋችሁ ናችሁ። ስለዚህ እኔን እልህ ውስጥ አታስገቡኝ። እግዚአብሔር ምስክሬ ነው። እልህ ውስጥ አስገብታችሁኝ ተቃራኒ ሁኜ ወጥቼ ድብልቅልቃችሁ እንዳይወጣ እንዲሁ እንደተከባበርን እንኑር። ናቲን የምትደግፉ በርቱ። ናቲንና ሄሉን የምትደግፉ በርቱ። ይመቻችሁ፣ ድልት ይበላችሁ። ምክንያቱም እናንተም ሄሉን ናትን ነው የምትደግፉት፣ ሁለቱን ነው የምትደግፉት። አዎ ተወዷቸዋላችሁ፣ ደግፉ። ከፈለጋችሁም እንዳወራችሁት ከሆነ ግሩፕ እንመሰረታለን ብላችኋል፣ መስርቱ፣ መብታችሁ ነው። እናቴ ትሙት። እንደዚሁ ሄሉን ደጋፊ ሆናችሁ ራሳችሁን ችላችሁ እዛ ቁጭ በሉ። በቃ ሰውን አትንኩ። የምትደግፉትን ደግፉ። እናንተ ምን ሞራል ኑሯችሁ ነው ጂጂን የምትናገሯት? ምን ሞራል አላችሁ? ማርያምን ቲክቶከሮች ራሱ በጣም ነው የሚስቁ። አይደለም ቲክቶከር ሴጣን ራሱ ቢሰማችሁ በጣም ነው የሚስቅባችሁ። እድሜ ለኔ በሉ። እኔ ባላሰባስባችሁ እኮ እንዲህ አትሰባሰቡ።
እዴ እኔንማ ጎንበስ ቀና ብላችሁ ነው እንደውም ማመስገን ያለባችሁ። እድሜ ለጂጂሻ እያላችሁ ነው እያላችሁ ማመስገን ያለባችሁ። ከአዲት አትሁኑ፣ በልታችሁ ከአዲት አትሁኑ። እኔ ባላሰባስባችሁ እንደዚህ አንድ ላይ ግር ብለን ሄሉን ደግፈን ለዚህ ደረጃ በእንዳልክና በሄሉ ምክንያት ተሰባሰብን። ኑሮ መራችሁ፣ ተገነጠላችሁ። ጂጂዬ ደግሞ ሰላም አግኝቻ አምላኳን እያመሰገነች 4 እግሯን ወደ ላይ ሰቅላ እምቡሽ እያለች ነፃ የሆነ እንቅልፍ እየተኛች ነው። እኔ የሄሉን ክፉ እሷም ጠንቅቃ ታውቀኛለች። ቲክቶከሮችም ጠንቅቀው ያውቁኛል። እግዚአብሔርን ስለ እኔ ክፉ ብታወሩ ራሱ ህዝቡ ነው የሚስቅባችሁ። እና ምን ልላችሁ ነው? ወደ አምላካችሁ ተመለሱ። ጌታዊ የሰራነውን ኃጢአት እኔ አሁን ናቲን ሁሉ እንዲሰደብ አድርጌው ነበር። ይቅርታ ጠይቄው የሰላም እንቅልፍ ምክንያቱ ነገ ጦሽ ብዬ ብፈነዳ ብሞት ናቲ ወይን ሄሉ መተው እኔን ከገሃነም እሳት አያወጡኝም። ስለዚህ ትልልቆች ናችሁ፣ ማስተዋል የምችሉ ናችሁ። ወደ ራሳችሁ ተመለሱ። እንዴ ትርፍ ጨንጓራ አታውጡ። መደገፍ ካለባችሁ ከጎኗ ሁኑ፣ ደግፏት፣ አበርቷት፣ አጠንክሯት። ግን በሄሉ ስም ደግሞ ሰውን አትስደቡ። እሷ እንደዚህ አይነት ነገር አይመቻትም። ደጋግሜ ነው ምነግራችሁ። እግዚአብሔር ምስክሬ ነው። አጉል ወዳጅ ነኝ ብላችሁ ራሳችሁን አታርክሱ ለማለት ፈልጌ ነው። አታርክሱ። ሰው ከአንደበታችሁ የሚወጣው ነው የሚመለከተው። ሰው ወደደኝ ብትል ደግሞ እናንተ አደላችሁ ሄሉን እንደወዳትም እንድጠላትም የምታደርጉኝ። ምክንያቱም እናንተ ከኔ የወጣችሁ ተራፊዎች ናችሁ። በቃ እኔ የመሰረትኳችሁ ኑሮ መሯችሁ ጨርቃችሁን ጠቅለላችሁ ያጠፋችሁ ናችሁ። ስለዚህ የመሰረተን ሰው መውቀጥም አትችሉ፣ መውቀጥ ራሱ አትችሉ። ማርያምን ቲክቶከሮች ጋጋጋጋጋጋጋ እያሉ ነው የሚስቁት። እንደኔ የሰላም እንቅልፍ ለሽ በሉ እናቴ። እንዴ የሰላም እንቅልፍ 24 ወር በሙሉ አምላኬ ሆይ እንደው የመረጋጋት መንፈስ ስጣቸው። እንደው እግዚአብሔር ሆይ ሰላምን አብዛላቸው፣ ሰላምን አምጣላቸው። በአፋቸው የሚረጩትን መርዝ ከላያቸው ላይ አውርድላቸው። ይሄማ የአይነ ጥላ መንፈስ ነው፣ የክፉ መንፈስ ነው እንዲህ የሚያደርገው። ወይኔ ክርስቶስ! ክብር ምስጋና አምልኮ ውዳሴ ለስም ይሁን። ከዚህ ግሩፕ በመውጣቴ እና ምን ልላችሁ ነው? ስለ ሄሉ ቤተሰብ እናንተ እኔ ማዘዝም ሆነ ምንም ማድረግ አትችሉ። ምን ስለሆናችሁ? እናንተ እኮ እኔ የሰበሰብኳችሁ ተገንጥላችሁ የወጣችሁ ናችሁ። ስለዚህ እናንተ እኔንም ማዘዝም ሆነ መደገፍም አለመደገፍ ይሄ የራሴ መብትና ዲሞክራሲ አለኝ። ስለዚህ እዛው በጸበላችሁ ስሜን እንዳታነሱ። አሁንም ሄሉም የሚነካ ነገር ካለ ፊት ለፊት የምጋፈጠው እኔ ነኝ። ከመናገር ወደኋላ አልልም። ይሄ ሽፍን ይሄ ተብሎ እኔ ጋር ሽፍንፍን ነገር የለም። ጠንቅቃችሁ ታውቁኛላችሁ። ከመናገር ወደኋላ አልልም። ምክንያቱም ለእናንተ ራሱ ብታውቁት ኑሮ ደውል ነው እየደወልኩላችሁ ያለሁት ማለት ነው። አዎ ደውል ነው። ምክንያቱም እኔ ሁላችሁንም በብሎክ ሸኝቼ ተመስገን ብዬ የሰላም እንቅልፍ የለሽ እያልኩ ነው። ጭቅጭቅ የለ ንትርዝ የለ እናቴ። ስለዚህ እናንተ ሄሉን አትወዳትም ለምትሉት ማለት ነው፣ በመጀመሪያ እናንተ መውደዳችሁን ራሱ ጭንቅላታችሁን በደንብ መርምሩት። የምታከብሩትን ሰው ፎቶ አድርጋችሁ በሌላ ግሩፕ ላይ አሳዳጅ አይኮንም ነበረ። ለዛውም አብራ ላይፍ ያሳለፈችው ልጅ ጋር እየተከተላችሁ መጥፎ ኮሜንት አይጻፍም። ስለዚህ እኔ የሰማሁት ነገር አለ፣ በድጋሚ እንድትጠነቀቁ ነው ደውሌ ደወልኩላችሁ ማለት ነው። ግን ምን ያደርጋል ልባችሁ ክፋት ስላለው ነገሮችን በክፉ ነው የምትተረጉሙት። እግዚአብሔርን ልባችሁ በክፋት ስለተሞላ የክፋት መዓት ልባችሁን ስለደፈነ ማለት ነው እንዲህ አንቀጠቀጣችኋል። ሰው ሲናገር እንዲህ ወደኋላ ሁላችሁም እኮ ትልቅ ናችሁ። እግዚአብሔርን ለምን እቺ ልጅ እንዲህ ልትናገር ቻለች ብላችሁ አገናዝቡ። እኔ ሄሉንም እንዳልክንም ናቲንም አላስረግጥም። ከደሙ ንጹህ ነኝ። ፏብዬ ተስቄ ተጫች ለሽ ደግሞ ሄሉን በውስጥ በኩል የሚገፋት አለ ወደዛ እንድትል አይምሮዋን እንትን የሚሉ ሰዎች አሉ ምናምን የምትሉ ማለት ነው እንዴ። ሄሉ በሰው አይምሮ ነው እንዴ የምትመራው? እንዴ የሄሉን አይምሮ ነው የተቆጣጠር ነው አላችሁ። ኧረ እግዚአብሔር ምስክሬ ነው። ኧረ በእናታችሁ ሰው ይስቅባችኋል እንዴ። ለሷ ማን ነው ገብቶ ወደዛ ነገር እንድትገፋ ወደ ናቲ እንድትሄድ እንዴ? አይምሮ አላት እኮ
አይምሮ አላት። ሲቀጥል ደግሞ እኮ ወንድሞቿ ራሱ ትላንት ናቲ ጋር ሲገቡ አማቻችን እያሉ ነው ሲያወሩት የነበረው። አማቻችን እንዴት ነክ እያሉ ነበር እኮ ሲያወሩት የነበረው። እንዴ ናቲ አማቻችን እያሉ ነው ሲያከብሩትና ሲያወሩ የነበረው። እነሱ አማሽ ከሆነ እናንተ ምን አንቀጠቀጣችሁ? እነሱ በክብር አማታችን እያሉ እያወሩ እናንተ ደግሞ አይ እንዲቱን እንዴ ተው እንጂ ተው እንዴሽና ሄሉን ማንም አይገፋትም። ቤተሰብ ማይፈልገው ቢሆን ኑሮ ናቲን አማቻችን ብለው ራሱ አይናገሩ። ምክንያቱም የሁለቱን ክፉ የሚፈልግ የለም ማለት ነው። ስለዚህ ተረጋጉ። በሰው ህይወት ገብተን እንወስናለን አትበሉ። ናቲን እኛ እንጠላውም። ታዲያ ባትጠሉት ነው እንዴ በኮሜንት ስር እየገባችሁ ሙትሞላልጩት? ባትጠሉት ነው እንዴ ገና ለገና ሄሉን ህዝብ ይገፋዋል፣ ወደሱ ጋር እንድትሄድ ይገፋታል እያለች በሚዲያ ላይ ወጣችሁ ቲክቶክ ላይ የምትሉት ማለት ነው እንዴ? ቢገፋችሁስ እናንተ ምን አገባችሁ? ምን ቤት ናችሁ? ትዳራችሁን አሟሙቁ፣ ቤታችሁን አኑሩ። በምትደግፉት መጠን ለሄሉ ከጎኗ ሁኑላት እንጂ ህይወቷን እኛ እናውቃለን። እንኳን እናንተ እናትና አባቷ ራሱ ህይወቷን አይመሩትም። ልቧን የምታውቀው እሷ ነች። ልቧን የምታዳምጠው እሷ ነች። ፍቅሯንም የምታውቀው እሷ ነች ማለት ነው። ስለዚህ ገና ለገና ሰው ገፋት ምናምን ብላችሁ ያዙ ልቀቁኝ አትበሉ። እግዚአብሔርን ሰይጣን ራሱ እያለ ነው እንትን የሚለው ማለት ነው የሚስቅባችሁ። ሲቀጥል ደግሞ የናቲ ደጋፊዎች እኮ ናቲንና ሄሉን ነው የሚደግፉት። እንጂ ናቲን ብቻ ተገንጥለው አይደለም ለመደገፍ የተዘጋጁት ማለት ነው። ስለዚህ መብት አላችሁ የናቲ ደጋፊና የሄሉ ደጋፊ፣ የራሳችሁን እንትን መስርቱ፣ መብታችሁ ነው። ምክንያቱም ሄሉን አትንኩ እንጂ ሄሉን በክፉ አታንሱ እንጂ ግሩፕ መመስረት መብትና ዲሞክራሲ አላችሁ። የእሷን ክፉ ግን አትለጥፉ፣ እሷን መጥፎ ነገር አታድርጉ እንጂ የመደገፍ መብትና ዲሞክራሲ አላችሁ። በርቱ። በቃ እኔ ራሴ ሞራን ሆናችኋለሁ። አራራ ብለው ደግሞ በእኔ አናቴ ላይ ይወጣሉ እንዴ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም የሚመቻችሁ ውድድ ነው ማደርጋችሁ። መልካም ምሽት።